ተረጋጋ። በቃ ስሜታዊ ስለሆነች ነው እሷ ያለችበት። ስሜታዊ መሆኗ እኮ አይደለም። ለምንድነው መለማመኑ ያስፈለገው? ለምንድነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ተለምና እኮ አይደለም ተለምነሽ አይደለም ታረጊልኝ። ደቀኝ ዳኒ ተረጋጋ። ምን ሆነሽ ነው? አንቺ አምሻል እንዴ? አይደለም ቢያንስ መኪና እንዳይዝሽ ፕሊዝ። የፈጠርሽው ነገር እኮ ነው ሁሉ ነገር እየሆነ ያለው። ጽጌ እሺ በእግዚአብሔር ሂድለት አንተ። እኔ እላለሁ። ቆይ አንቺ ቆይ እራስሽ እንደማን አድርገሽ ነው የምታስቢው? እሱን እምቢ የምትይው አንቺ ፍቅር እንደዚህ አትናገሪ። እየሆነ እንዳላላየሽውም እንዴ? እንዴ እኔ ቆይ እንደማን ነው የምታየው? እንዴት ደስ ትለኛለህ? ምንም ነገር እንዳትፈሪ እንዴ። ምን ሆነሽ ነው? ተረጋጊ። ለምን ድርጅሽ የሚቀጠቀጠው? ዛሬ ያንቺ ቀን ነው። በጉጉት ስንጠብቀው የነበረ እኔ ብቻ ሳልሆን ደግሞ ማለት ነው ወዳጆችሽ። እንግዲህ ዝግጅታችንን ጨርሰናል። ግን ደግሞ ማለት ነው አንዴ እዚሁ ቆሚ። ድባቡ ትንሽ ያስፈራል። እሺ አሁን ይዘሻት ነይ ወደፊት በማርያም ምንድነው? ትንሽ ጠጋ በመድኃኒዓለም እንግዲህ እንዳትከፍቻ። እሺ ሬዲ ነው ነገሩ? ሬዲ ነው። እሺ አይኗን ለመልቀቅ አንድ ሁለት ሶስት ይኸውልሽ ጽጌሻ እስከ ዛሬ ችኛዋን ቀን ስጠብቃት ነበረ። እኔና አንቺ ብዙ ነገር አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል። ግን ደግሞ 13 ዓመት በላይ አብረን ነበር እና በዚህ ያህል ጊዜዎች ላይ ብዙ ነገሮችን አብረን አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል እና የአንቺንም ስሜት አይቼ የቤተሰቦችን፣ የጓደኞችን፣ የተመልካቾችን ፊሊንግ በሙሉ አይቼ ከዚህ በኋላ ፍቅረኛ እንድትሆኝ ይፈልጋሉ እና ላንቺ ያለኝን ፍቅር ላንቺ ያለኝን መውደድ ከዚህ በላይ እንዴት ምላሳይሽ ይችላሉ ብዬ አላስብም እና ይኸው ጓደኞች ሁሉም ባሉበት ሁሉም ነገር ማብቂያው ይሆናል ብዬ አስባለሁ። ስለዚህ ዛሬ ጽጌ አብረን ባለን ነገሮች ምላሽ እንደሚል ነገር ግን ህግ ነው ወግ ነው ደንብ ነውና ተንበርክኬ አገልግሎት እኔ ይቅርታ አድርጉልኝ ማለት ማግባት ምናምን ፕላን አይደለም። ይቅርታ አይደለም። አንድ ቆይ ላናግራችሁ አይደለም ማለት እኔ አሁን ማግባት ፕላን አይደለም። ምክንያቱም ከዚህ በፊት ምናልባት ለአገባ ፈልጋለሁ ምናምን ነገር ስል የምሬ መስሏችሁ ሊሆን ይችላል። ግን እኔ ፕላን አይደለም። ግን ከማግባቴ በፊት ብዙ ማድረጋቸው ነገሮች አሉ። እቅድ አለኝ።
ምናምን ዛሬ የደስታሽ ቀን ነው። የደስታዬ ቀን ፍራንክም ምንም ነገር አይደለም አይደለም አብሽ ፕሊስ አይደለም። ይኸውልህ በቃ ወይ ሌላ ቀን እናውራ። በእናትህ ደንግጫለሁ ለራሴ። ኧረ ጥግ እግዚአብሔር ሰው አለ እኮ አሁን ሰው መኖር እኮ ነው የደበረኝ እኮ። ምንድን ነው ንገሪኝ እንዴ አብሽ። ይኸውልህ ቆይ ልቀቅም። ወይ ሌላ ቀን እናውራ ማለት ይኸውልህ እስከዛሬ ድረስ ቪዲዮ ላይ ምናምን ማግባት ፈልጋለሁ ምናምን ስላችሁ እኮ የቀልደኝ ነው። የምር አድርጋችሁታል እንዴ? እኔ በጣም ገና ነኝ፣ ለትዳር ገና ነኝ ብዬ ነው የማስበው እንዴ። ይሄ እኮ ሪል የሆነ ላይፍ እኮ ነው አብሽ። እንዴት ብላችሁ ነው ያሰባችሁት እንዴ? ይሄ እኮ ትክክለኛ ህይወቴን እኮ ነው ማለት እያበላሻችሁብኛላችሁ። የቀለድሽ ከሆነ ይበቃል። ኖ እየቀለድኩኝ አይደለም። ኖ እየቀለድኩ አይደለም በፍጹም ነገርኩህ እኮ እየቀለድኩ አይደለም። ይኸውልሽ መጀመሪያ ቢያንስ ያለውን የመጣውን ሰው አክብሪ። ኖ አይደለም፣ ኖ አይደለም፣ እየቀለድኩ አይደለም። እየቀለድሽ ነው እንዴ? የምርሽ አይደለም። ተነስ፣ እሺ ተነስ። ምን ማለት ነው? ተነስ፣ እናወራለን። ምን ማለት ነው? ተነስ። እየቀለድሽ ነው አይደል? ጽጌ ኖ ኖ አለመረጋጋት ብቻ ሳይሆን እኔ ይኸውልህ አብሼ ምን አለ መሰለህ አንው አይደለም አልተዘጋጀሁም። ማሰብ አለብህ እኮ እሱን ነው ጭራሽ አላስብም። ይገባኛል። ቢያንስ ሰውን ማክበር አለበት። የመጣውን ሰው አይደለም ይሄ አንቺ ቀን ነው። የምሬ ነው። ከዚህ ውጪ ሌላ ቀን ሊኖርሽ አብሽ አግቢ ብለህ ታስመኝ ነው። አይ አብሽ እንደዛ ብለህ እያሳመንከኝ ነው። አንደኛ ነገር ማሰብ ያለብሽ ነገር የሁሉ ፕሮግራም ያዘጋጀው ለአንቺ ብሎ ነው። ሰው ጠርቷል፣ እንግዳ አለ አይደል? እኔ እሺ ፕላን አይደለም እንዴ ለአንድ ቀን ሰው እንደዚህ ምን ይለኛል ብዬ እኔ እሱ ስለተንበረከከ ብቻ ማግባት አለብኝ እንዴ? ዳኒ ምን ሾው ላይ ጓደኛዬ ጓደኛዬ ፍቅረኛሽ ነው አይደል? ጓደኛዬ ነው ኖ አይደለም ጊዜ ያስፈልገኛል። እኔ እንዴ እሱ በሱ ብቻ ሳይሆን በራሴ መተማመን ዳኒ ቆይ አንዴ ነገር አይደለም እንዴ ነገሮች ተረብሹ በጣም ነው ይደብራል። በቃ እኔ ልሂድ። የት ነው የምትሄጂው? እሺ በቃ እኮ ዳኒ ቆይ አንድ ጊዜ ኖ አይደለም አይደለም አልገባኝ። ምን ሆነሽ ነው? ቁራንጃቶቹ ቀልድ እኮ አይደለም ያዝኩት። እንደሱ እኮ አይደለም። ይኸውላችሁ አልገባኝ። ግን ተረጋጊና እስከዛሬ የምትፈልጊው ነገር ነው አይደለ? እስከዛሬ የምትያቸው ነገሮች ናቸው አይደለ? እስከዛሬ እኮ ብዙ ነገሮች ስላልሽ ማለት ነው። አብሽ ፕሊዝ በቃ ስሚኝ፣ እንደዚህ አይነት ነገሮች ከኔ ስለሆነ መምጣት ያለባቸው እየጠበቅኩ ነበር ቀኑ ገባሽ? ሶ አሁን ደግሞ ነገሮች ይበቃሉ። በቃ እስካሁን እኔም ሁሉም ሰው እየወቀሰኝ ነው አይደል ያለው። ሶ በቃ ይበቃናል ስትይ ማግባት አለብኝ ምናምን የምትያቸው ነገሮች ተከትዬ ነው ይሄን ነገር ያሰብኩት። ተረዳሽኝ አይደለ? አሁን እዚህ ጋር ከደረስን በኋላ አይ እንደዚህ አይደለም እንደዛ የምለው ነገር ቀልድ ነው የምትይው እስካሁን ቀልድ ነው ሳይሆን ፕላኔ አይደለም። አሁን ማግባት አልችልም። አሁን ማግባት አልፈልግም። እንዴ እኔ እናንተ እኮ በጓደኝነት እንጂ በፍቅረኝነት በጣም ረጅም ጊዜ አልሄድንም። ይሄን ደግሞ ልቦና ያውቀዋል። ከዚህ በፊት የተፈጠሩትን ነገሮች እያወኩኝ ተማምኜ እኔ ትዳር ውስጥ መግባት አልፈልግም። በዛ ላይ ብዙ አይደለም ብዙ ማሳካት የምፈልጋቸው ነገሮች አሉ። አብሻውን እኮ እኔ አሁን ሌላ ቀርኩ ማለት እንችላለን። ፕሊዝ ጋይስ ይቅርታ አይደለም እሱ እኮ አይደለም ፖይንቱ። አለሙደት የምጠብቀው ማለት ነው እየቀለድኩ ነው የሚለውን ነገር ብቻ ነው ካንቺ መስማት። ተገ ፕራንክ እያደረግሽ ነው ማለት ነው። እንዴት ነው ግራ እየገባሽ ነው። ለምን መሰለሽ ይሄ ሪያሊቲ ነገር ነው እያደረገ ያለው እየቀለደ አይደለም። ሲቀጥል ሪል ላይፍ ላይ መወሰን ስለማልፈልግ እኮ ነው ይሄን ነገር እየነገርኩ ያለሁት። ለምን ቆይ ከዛ በፊት ላገባ ፈልጋለሁ ስትይ ነበር አንቺ አይደለሽ? ላገባ ፈልጋለሁ ግን አሁን አይደለም። በቃ ይሄ ትክክለኛው ጊዜው አይደለም። መቼም ትክክለኛው ጊዜ አሁን ቆይ በተወላሽ ተከራክረን አሳምናችሁን ከዛም በኋላ እኔ ቀለበቱን አድርጌ እንድሄድ ነው አልገባኝም። ኖ እንደዛም አይደለም እኮ ታዲያ እንዴት ሊሆን ይችላል? ቤት ልብሽ ነው ማዳመጥ ያለብሽ እኮ ነው እኮ የምልሽ። እኔ ልሂድ ፕሊዝ፣ እኔ ልሂድ አይደለም ልብሽ እያለሽ ያለው መሄዱን ነው መልሽልኝ። ናይ ቀን ነው አይደለም ይህንን ፕሮግራም ያዘጋጀው አንቺ ነው። ገባሽ? ይህ ልጅ ይወድሻል። ለአንቺ ልዩ ቦታ አለው። የትኛው ነው ውሸት? ንገሪ። ቆይ ዳን ነው ውሸት ያልሽው ነገር አይደለም። ውሸት አይደለም። የትኛው ነገር ነው ውሸት? ኖ አይደለም። ይኸውልህ እስካሁን ወጣጣው እኮ እኔም በቃ አይ በቃ አደምጪኝ። ማግባት ፈልጋለሁ ያልኩት ነገሮች በሙሉ ውሸት ናቸው። ከኔ ጋር ያለሽ ነገር በሙሉ ውሸት ነው። እኔ ንገሪኝ፣ ችግር የለውም። ውሸት ነው ወይ? እኔ እኮ ሌላ ሰው አይደለሁም። ዛሬ የተፈጠርኩ ሰው እኮ አይደለሁም አይደል እንዴ? ዛሬ የተፈጠረ ሰው መጥቶ እኮ አይደለም አንቺ ቀለበት ላድርግልሻለሽ። ምንም ችግር የለውም። የኔ መዋረድ ወይ እንደዚህ መሆን እኮ ምንም ማለት አይደለም። ገባሽ? ግን ውሸት ነው ያልሽው ነገር በጣም ነው ያስከፋኝ።
የማረጋቸው ነገሮች በሙሉ እውነት ነበሩ ለኔ ገባሽ? ለአንቺ ያረኳቸው ነገሮች በሙሉ እውነት ናቸው። ስለምወድሽ ነው እኔ ያደረኩትኝ። ሴት ልጆች ብዬ ስላሰብኩ ነው እኔ ያደረኩትኝ። ለኔ ይገባኛል አይደለም? ለኔ ይገባኛል። ዳኒ ተረጋጋ እንጂ እንዴ! ለምን ታለቅሰው? ምን ነው የምረጋጋው? እንዴት ነው የምረጋጋው? እንዴ ለምን ታለቅሳለህ? ራስን ለማረጋጋት ሞክር። የትኛው ነገር ነው ውሸት የሆነው? ገባህ አይደል? የመጣሁት ነገሮች እያንዳንዱ ነገሮች የእናንተም የቤተሰቦችም የተመልካችም ሀሳብ ነበር። ገባህ? ቶ የእነሱን ሀሳብ የማታውቀው ሰው አይደለም። ይሄን ያህል ዓመት አብረን የኖረ ሰዎች ነን። ዛሬ የምታውቀኝ ልጅ አይደለሁም። ገባህ? በነገሮች እርግጠኛ የማትሆንበት አይነት ሰው አይደለሁም። አዲስ ባህሪ የለኝም። ትናንትና ዳኒ ተረጋጋ። ይቅርታ ካሜራማን ዝቅ አድርገው አንዴ ካሜራውን። የምረጋጋው እኮ ስማኝ፣ መረጋጋት እኮ ያለብኝ ለሚሆን ነገር ነው አይደል? እየሰማሁት ነው የሰጠችኝ። ዳኒ ተረጋጋ። ስለደነገጠች ነው፣ አዲስ ስለሆነባት ነው ነገሩ። ያስደነገጠች እንዴት ነው አዲስ የሚሆንባት? አዲስ ሰው አይደለም እኮ እያልኩ ያለሁት እኮ እኔ ነኝ የጠየቅኳት ነው ማለት እኮ። አዲስ ሰው አይደለም የጠየቃት አይደል እንዴ ዳኒ? ይገባኛል፣ ግን በቃ ነገሩ አስደንግጧት ነው። ተረጋጋ ዳኒ። መጀመሪያም እኮ ነገር እንትን ስትል እኮ የሆነ ሁለት እንትን ይዘህ ነው አይደለ? እኔ መጥቶ ይሆናል አላልኩም። ጭራሽ እንዴት ሌላ ነገር ይዛለሁ? ሌላ ሴት እኮ አይደለም የጠየኩት፣ ጽጌን ነው የጠየኩት። ጽጌን ለመጠየቅ ነው። ሌላ ሴት ማስቡ እሺ አትለኝም ብዬ ማሰብ የምችለው ጽጌን ነው። ተረጋጋ። አንተም እዚህ ጋር ሌላ እሷም ቢያንስ አንተ ደህና ሆነህ እሷን ለመለማመጥ እንሞክር። እንዲህ በልምምጥ እኮ አይደለም የሚሆነው። እዚህ ጋር እኮ በልምምጥ የሚሆን ነገር እኮ አይደለም። ልምምጥ ሳይሆን በቃ ጽጌ እባክሽ በቃ አንዴ ስሚኝ። በቃ የምር ነው እውነት። እሺ በይ ሁሉም ነገር አለ። ጽጉ ካልተረጋጋሽ ተረጋጊ። የሁሉ ሰው እኮ እንትን ብሎ ነው አይደል? የምር ነው በቃ የምር ማለት የምር ማለት ቤት ያቀጥም ማለት ነው። እንዴት ከይገባሻል? በቃ ቱጃችሁ እኮ ነው ይሄን ነገር